በዛሬ ፕሮግራማችንም የቀድሞ የመቀሌ ዩኒቨርሲቲ መምህር ያው በአሁኑ ደግሞ የትግራይ ብልጽግና ፓርቲ ኃላፊ ናቸው መምህር ነብዩ ስሁል ሚካኤልን እዚህ ስቱዲዮ ጋብዘናቸዋል። እንኳን ደህና መጡ። እንኳን ደህና ቆያችሁ። በመምህርነት እንዲሁም ደግሞ የተለያዩ መጽሐፍትን በተለይም ደግሞ ታዋቂ የሆኑ ሀተታ ሰባ አንደርታና ኢቨንት ተከዜ በጣም የሚታወቁ መጽሐፍቶች ናቸው። ሌሎች መጽሐፍቶችም አሉት በዛ ይታወቃሉና አሁን ደግሞ ወደ ፖለቲካው እንቅስቃሴ ገብተዋል። መቼ ነበር ወደዚህ ወደ ፖለቲካው እንቅስቃሴ የገቡት? የመጀመሪያ ጥያቄያችን እሱ እናድርግ። በቅድመ አንቱ ልበል አንተ ያልኩት ወዛገው ወጣትም ስለሆነ አንተ ይበቃኛል። እሺ ሂደት ደግሞ የሚነሱ ሌሎች ነገሮች አሉ። አሁን አንተ በገለጽከው አግባብ ህወሓት ሲስተሙ ፈርሶበታል በሚል ገለጽከው እንጂ ሌሎች ደግሞ ህወሓት ከምን ጊዜውም በላይ ደግሞ አሁን በጣም ጠንካራ የሆነበት የሚፈልጋቸው ጥያቄዎች ማይመለሱለት ከሆነ ራሱ ትግራይን የመገንጠልና ራሷን የቻለች አንድ ስቴት የማድረግ ያክል አቅም አለው። ከምን ጊዜውም በላይ ጠንካራ ነው። በወታደራዊ አቅሙም በምንም ፌደራል መንግስቱ ራሱ ሂዶ አንድ ወንጀለኛ ማምጣት እስከማይችልበት ደረጃ ላይ አስፈሪና ትልቅ ጠንካራ ቁመና ላይ ያለው በሚል ገለጻል። ምናልባት ይሄ በፕሮፓጋንዳ የተፈጠረ ምስል ሊሆን ይችላል። ከዛ ውጭ ግን በተግባር ህወሓት የፈረሰ ድርጅት ነው። ስለዚህ ወይ ፌደራል መንግስቱ አቅም ስለሌለው ነው እነዛን በህግ የሚፈልጉ የነበሩ ሰዎችን ማምጣትና መጠየቅ አልቻለም ነበር። በተደጋጋሚ ጥያቄዎች ቀርበዋል። አልሰጥም ሲል በዛው ነው የቀሩ። ያ ማለት አቅም አለው ማለት ነው። ፌደራል መንግስቱ ሄዶ እንደፈለገ ማንንም ለማውጣት የሚችልበት ጉልበት አለ የድለውም በሚል ይገለጽ ነበር። የፌደራል መንግስቱ አቅም የግድ በአንድ ነገር ካልተገለጸ ኦር የሆነች አክቲቪቲ ካልተፈጸመች ጉልበት የለውም ወይም የለም ልንለው አንችልም። እንግዲህ የእስር ማዘዣ የወጣባቸው ሰዎች አሉ። እነሱ ካልተያዙ ኦር መያዝ ካልቻልክ ምናልባት ለጊዜውም አስፈላጊ ላይሆን ይችላል። ሌሎች ሪፎርም ውስጥ ነን ያለ ነው። እቺ ሀገር የዚች ሀገር አጀንዳ ይሄ ብቻ አይደለም። በጣም ትላልቅ አጀንዳዎች አሉ። ስለዚህ አንድ ተጠርጣሪ ተላልፎ ባለመሰጠቱ ደብቆታል የሚባለው ኃይል ጠንካራ ነው ለማለት አስቸጋሪ ነው። ይቅረብ ብሎ የሚጠይቀው የፌደራል መንግስትም ደክመዋል ለማለት አስቸጋሪ ነው። ስለዚህ ይሄ አንድ ጊዜያዊ ነገር ነው። ብዙም አገራዊ ጉዳይም ላንለው እንችላለን። በእርግጥ የፍትህ ጉዳይ ነው። የተጀመረው ፕሮሰስ ዳር መድረስ አለበት። ግን በጣም ብዙ አገራዊ ጉዳዮች አሉ። እነዛ ላይ ማተኮር አለብን። ግን በአጠቃላይ ህወሓት በጣም ተዳክሞ ፈርሶ የራሱ ጸረ ዲሞክራሲያዊ ባህሪው አፍርሶት አምባገነንነቱ አፍርሶት አሁን ወደ ማይነሳበት ደረጃ ደርሷል። ተመልሶ የአገሪቱ ስልጣን ይቆጣጠራል ነው ያተዋል። እንደዛ ሊሆን የሚችልበት ምንም እድል የለም። ምናልባት ከሌሎች ፌደራሊስቶች ጋር ባንድ ላይ ሆኖ ደግሞ አገራዊ ፓርቲ የማቋቋም እቅድ እንዳለውም ደግሞ ብዙ ፓርቲዎች ይገልጹ ነበር። አዎ አሁን የፌደራል ኃይሎች ያው አብዛኛው የኢትዮጵያ የፖለቲካ ኃይል ፌደራሊስት ነው። አሁን እሱም ለራሱ በፕሮፓጋንዳ የተገነባ ነገር ነው። አዳዊ ስርዓት ነው ሊያመጣ የሚፈልገው ብልጽግና ተብሎ አንዳንድ ፕሮፓጋንዳዎች ሲነዙ ነበረ። ግን ብልጽግናም ቢሆን ህብረ ብሔራዊ አንድነቷን ያጠናከረች ሀገር፣ እውነተኛ ፌደራሊዝም የሚተገበርባት ሀገር መገንባት ነው የሚፈልገው። ስለዚህ እኔ ለብቻዬ ፌደራሊስት ነኝ ብሎ መፎከር ምንም ትርጉም ይሰጥ አይደለም እና ፌደራላዊ ስርዓት እንደሚቀጥል የታወቀ ነው። ዲፎልት ነው። ብልጽግናም እንደዛ ነው፣ ህወሓትም እንደዛ ይላሉ። አክቹሊ በተግባር ካየነው ባለፉት 27 አመታት የይስሙላ ፌደራሊዝም ነበር እየተተገበረ የቆየው። በክልሎች ውስጥ ጣልቃ ገብነት ነበረ። በክልል ደረጃም እንግዲህ ፌደራሊዝም ከተባለ አንድ ስንዝር የምትኖርባት አካባቢ አንድ ስንዝርም ከሆነች እሷን ራስ ታስተዳድራታለ ማለት ነው። በትግራይ በጣም የከፋ ነበረ። በኔትወርክ የተሳሰሩ ጥቂት ሰዎች የትግራይን ፖለቲካ እየዘወሩ የኢኮኖሚውን የክልሉ የኢኮኖሚ አቅም እየዘወሩ የቆዩበት ሁኔታ ነው ያለውና ህወሓት ፌደራሊስት ኃይል ነኝ ለማለት ለራሱ ሞራል የለውም። ፌዴራሊዝም
የውሸት ፌዴራሊዝም ነበረ ባለፉት 27 ዓመታት ሲተገበር የቆየው። እውነተኛ ቢሆን እንዲህ አይነት የህዝብ ጥያቄ አይነሳም ነበረ። ስለዚህ የይስሙላ ነበረ፣ ዲሞክራሲውም የይስሙላ ነበረ። ሴንትራሊዝም ዲሞክራቲክ ሴንትራሊዝም በሚል ጽንሰ ሀሳብ አሃዳዊነት ነበረ። አሃዳዊነት የአንድ መሪ አገዛዝ እንደዚህ አይነት ስርዓት ነበረና እውነተኛ ዲሞክራሲ እውነተኛ ፌዴራሊዝም ሳትተገብር ቆይተ ስንት አመት ሙሉ ለዛም እድሉ እያለ አሁን ከለውጡ ተገፍተህ ስትወጣ ፌዴራሊስት ነኝ የኔን ያክል ፌዴራሊስት የሆነ ኃይል የለም ብሎ መፎከር ምንም ትርጉም አይኖረውም። ሲጀምር ፌዴራሊዝምም ኢንቬንሽን አይደለም። ኢትዮጵያ ስትፈጠር ፌዴራሊስት ሆና ነው የተፈጠረችው እንዳገር። ምክንያቱም ሁሉም የኢትዮጵያ ክፍሎች በጊዜ ሂደት ነው የተፈጠሩት። እዚህ ትግራይ አክሱም የሚባል ስቴት ነበር። እሱም ለራሱ የራሱ የሆነ አመጣጥ አለው። ስለዚህ ሁላችንም እየተደመርን ነው የመጣ ነው። ስለዚህ መጨረሻ ላይ ኢትዮጵያ የምትባል ሀገር ተፈጠረች ማለት ነው። ስለዚህ ፌዴራሊዝም ያስፈልገው ከኢትዮጵያ አፈጣጠር አንጻርም ስለምናየው ነው። ኢትዮጵያም የተፈጠረችው በሂደት ስለሆነ በሂደት ስትፈጠር ደግሞ ቀድመ ትፈጠርና የራስ የሆነ የፖለቲካ ባህል እየፈጠርክ ቁመና ግዛት የሚመስል ነገር እየፈጠርክ ትሄዳለህ። ስለዚህ እነሱ እኛ የሚል ነገር አብሮት ይፈጠራል ማለት ነው። በአጠቃላይ ደግሞ እንደ ሀገርም ትቆማለህ። ስለዚህ ፌዴራላዊ ስርዓቱ የህወሓት ኢንቬንሽን አይደለም። ኢትዮጵያ ስትፈጠር ፌዴራሊስቱና የተፈጠረች ሀገር ነች። ምናልባት በቅርብ ህወሓት አንድ የጠየቀው ጥያቄ ነበረ ከኢህአዴግ ድርሻዬን ይዤ መውጣት አለብኝና የሀብት ክፍፍል ይደረግ የሚል ጥያቄ ተነስቶ ነበርና ከዛ ጋር ተያይዘው መጀመሪያ ኦዲት ተደርጎ ነው በሚል ብልጽግና ፓርቲ ገልጿል። አንዳንድ ሰዎች አዲሱ የብልጽግና ፓርቲ የትግራይ ብልጽግና ፓርቲ መኖሩ አሁን ይሄ የሚደረገው የሀብት ክፍፍል ላይ የህወሓት ድርሻ ማለት የትግራይ ህዝብ ድርሻ ነው። ስለዚህ ለአዲሱ የብልጽግና ፓርቲ ነው የሚገባው ወይስ ለህወሓት ነው የሚገባው የሚል ጥያቄዎችን ያነሳሉና ከዛ አንጻርስ ምንድነው የሚኖረው ነገር ከዚህ በኋላ? ይሄ የሀብት ክፍፍል ያልከው ነገር እኔ ትልቅ ሀገራዊ አጀንዳ ባይሆን መርጣለሁ። ብዙ ጉዳዮች አሉ። የህዝብ ተጠቃሚነት፣ የዲሞክራሲ፣ የህግ፣ የብዙ ነገሮች ጥያቄ አለና እዛ ላይ ብናተኩር ነው የሚሻለው እንጂ እቃ ወደ መካፈል ሀብት ወደ መካፈል ብዙም ሴንስ የሚሰጥ አይደለም። ትልልቅ ድርጅቶች ግን አሉ። አሁን በኮርፖሬት ደረጃ በድርጅቱ የሚያስተዳድራቸው የነበሩ እነዛ ሀብቱ የህዝብ ነው ወይስ የፓርቲው ነው የሚሉ አጨቃጫቂ ሁኔታዎች ስላሉ ህዝቡ በትክክል ከነዛ ድርጅቶች መጠቀም ያለበትን ነገር መጠቀም ስላለበት አሁን በርካታ ከመሰቦ ጀምሮ ብዙ ትልልቅ ድርጅቶች ስላሉ የነዛ ነገር ብዙ ሰዎች ያሳስባቸዋል። አሁንም እንዴት ነው የሚቀጥሉት? የሆነ ግለሰቦች ናቸው የሚያስተዳድራቸው? ፓርቲው ለብቻው ይዟቸው ነው የሚወጣ ወይስ አዲሱ የሚመጣው ነው እነዚህ የሚያስተዳድራቸው? ከዛ ሲኛ ተጠቃሚነት ምንድነው የሚለው ስለሚነሳ ነው። ያው እንግዲህ ከትዕምት ጋር ተያይዞ ያነሳውን በስም የህዝብ ናቸው፣ በተግባር ግን የህወሓት ባለስልጣናት ንብረት ነው። እነሱ ናቸው ከካምፓኒዎቹ ተጠቃሚ የሆኑት። ኢን ቢሊየንስ ብር ያንቀሳቅሳሉ። ስለዚህ ያለው ሁኔታ ሁላችንም የምንረዳው ነው። ነገር ግን እነዚህ ካምፓኒዎች ጨምረው ሌሎችም ካሉ የፓርቲው ንብረት ሲባልም ያው የትግራይ ህዝብ የሚያስተዳድር ፓርቲ እስከሆነ ድረስ የፓርቲው ንብረትም የትግራይ ህዝብ ንብረት ነው። የትግራይ ህዝብ ንብረት ከሆነ ደግሞ የኢትዮጵያ ህዝብ ንብረት ነው ማለት ነው። ስለዚህ በእውነት ህዝቡን የሚጠቅሙ የህዝቡ የሚሆኑ ኢቨን ኦነርሺፓቸውም የህዝብ እንዲሆኑ ከምንታገላቸው ነገሮች አንዱ የነዚህ ፋብሪካዎች ጉዳይ ነው ማለት ነው። ስለዚህ በተግባር ከአመራሮቹ እጅ ተላቀው ህዝባዊ መሰረት ይዘው ተጠያቂነትም በሚያመጣ መልኩ ግልጽነትን ባሰፈነ መልኩ ደግሞ ይሄ የኔ ያንተ የምንለውን ነገር እሱም በሚያስቀር መልኩ ምክንያቱም አንድ ሀገር ነው ያለችን። ትግራይ ውስጥ ያለ አንድ ፋብሪካ የኢትዮጵያ ህዝብ ፋብሪካም ነው። ከዛም መጠቀም መቻል አለበት። ሌላ ክልል ያለም በተመሳሳይ መልኩ። ስለዚህ አንድ ሀገር
የአንዲት ሀገር ሀብት በእኩል ሁላችንም ይመለከተናል። የህዝብ መሰረትን መያዝ አለበት፣ የህዝብ ተጠቃሚነትን ማረጋገጥ አለበት ማለት ነው። ስለዚህ በዚህ መልኩ ነው እኛ የምንገልጸው። ያው ቴክኒካል የሆኑ ነገሮች ሊኖሩ ይችላሉ። እሱ በቀጣይ ህጋዊ በሆነ መልኩ የሚመለከታቸው አካላትም ሰፋ አድርገው በደንብ አቋምም ተይዞበት ይሄ ፐርሰናል ሪፍሌክሽን ነው እየሰጠው ያለውት። መምህር ነብዩ በጣም አብዝቶ የሚታገለው ለትግራይ ህዝብ ሳይሆን ለእንድርታ አካባቢ ነውና ብልጽግና ፓርቲ ደግሞ ሀገራዊ ሳቢያ ያለው ነው። ሰዎች በዜግነታቸው ሰዎች በማንነታቸው የትም ቦታ ላይ ተንቀሳቅሰው መኖር አለባቸው፣ ኢትዮጵያዊነታቸው መከበር አለበት ነው። አንድ ሰው እንዴት ትግራይን ሁሉንም ህዝቦች በአንድ ማያይ ሰው የብልጽግና ፓርቲ ሊቀመንበር እስከመሆን ድረስ የትግራይ ክልል እንዴት ሊደርስ ቻለ የሚል ነገር ይነሳልና የእንድርታ ህዝብ ማለት ከሌሎች የትግራይ ህዝቦች የተለዩ ናቸው? ምን አይነት አካባቢ ምን የተለየ ነገር አንተ የምትንጸባረቀው አቋም ነበር እንደዛ ሊባል ይቻልበት? ከቋንቋ ጋር ተያይዞ ነው የተነሳው። ትግርኛ ቋንቋ ሚዲያዎች ላይ የሚነገረው የሚጻፈው መሆን የነበረበት የእንድርታ አካባቢ ነው፣ እውቅና አልተሰጠውም በሚል ይገልጻል ብለው ያነሳሉና ምንድነው እዛ አካባቢ ያለው ነገር? እንግዲህ የህወሓት አስተዳደር አስተሳሰብ በደንብ የምትረዳው ትግራይ ውስጥ በሰፈነ ፖለቲካ ነው። ወደ ሌላው የሀገራችን ክፍል ሲመጣ የመለሳለስ፣ የማስመሰል፣ የመደራደር ባህሪ ያለው ህወሓት በትግራይ ደረጃ ግን የከፋው አፈና የስርዓቱ መጥፎ ባህሪ በደንብ የታየበት በትግራይ ደረጃ ነው። እንግዲህ ትግራይ ውስጥ ከፍተኛ ጭቆና ነው ያለው። ይሄ የብሔር ፖለቲካ በትግራይ ደረጃም የሰፈር ፖለቲካ አለበት እና ትግራይን የሚያስተዳድሩ በኔትወርክ በየሰፈር ዘር በቤተሰብ የተሰባሰቡ ሰዎች ናቸው። እዚህ አብዛኛው የትግራይ ክፍል የፍትሃዊ ተጠቃሚነት ጥያቄ አለው፣ የመልካም አስተዳደር ጥያቄ አለው፣ የእውነተኛ ፌዴራሊዝም መተግበር አጀንዳ ያነሳል። የዋና ከተማ ፖለቲካም አለ። በተለይ ከመቀለ ጋር ተያይዞ የመሬት ወረራ ችግር አለ። ታሪክን የማጥፋት የተወሰኑ አካባቢዎች ታሪክን የማጥፋት ዘመቻዎች ይካሄዳሉ። አላስፈላጊ የሆነ ልዩነቶች ይንጸባረቃሉ። ስለዚህ በትግራይ ነው በጣም ትልቁ የህወሓት የአፈና ስርዓት የተተገበረው። እንግዲህ ፖለቲካ ዘር ላይ የተመሰረተ ከሆነ ማቆሚያ የለውም፣ ሩቅ ሊያስኬድህ አይችልም። ክልል ብለህ ከዛ ደግሞ ዞን ትላለህ፣ ወረዳ ያልክ ሰፈር ውስጥ ገብተህ ለራሱ የነ እገሌ ዘር ወደሚል ወደ ቤተሰብ ወደ ጥቅም ትስስር ወደ የዘር ትስስር ይገባል ማለት ነው። ከመቀለና ከሰብዓ እንደርታ ጋር ተያይዞ እንግዲህ በትግራይ ደረጃም አንጻራዊ የሆኑ ልዩነቶች አሉ። የባህል ልዩነት አለ፣ የለዛ ልዩነት አለ፣ ኢቭን የታሪክ ልዩነትም አለ። ለምሳሌ ቀዳማዊ ወያነ ላይ የተሳተፉ የተወሰኑ የትግራይ ክልል ቦታዎች ናቸው። ስለዚህ አንጻራዊ የሆኑ ነገሮችም አሉ፣ ኢቭን የባህሪም ለራሱ ማለት ነው። መቀለ ሰብዓ እንደርታ ላይ የተፈጸመው ነገር ምንድነው? ከፍተኛ የሆነ አካባቢውን የአካባቢ ህዝብን የመጨቆን በጥርጣሬ የማየት እንዲህ አይነት አካሄዶች አሉ። ስለዚህ ችግር አለ፣ ከፍተኛ ችግር አለ። በተለይ ስፔሲፊክሊ ካነሳን የመሬት ወረራ ጉዳይ አለ። ይህ የመሬት ወረራ ጉዳይ ኤግዛክትሊ አዲስ አበባ ላይ የተፈጸመው አይነት ነው። እንግዲህ መቀለ ማለት ሰብዓ እንደርታ የሚባል አካባቢ ውስጥ ነው ያለችው። ከተማዋ እንድትሰፋ ተደርጎ የብዙ ገበሬዎች ህይወት ተረብሾ መሬታቸው ተቀምተው በማይረባ ካሳ ለስንት ችግር እየተዳረጉ ነውና በዚህ ምክንያት እኛም የሙሉ ሰዓት ታጋዮች አይደለንም፣ ወይም አንድ ትልቅ ድርጅት ይዘን አይደለም እንንቀሳቀሰው። ግን አንድ ከተማ ሲያድግ የትኛውም አይነት ከተማ ይሁን
በአካባቢ ያሉ መሬቶችን እየዋጠ ነው እየሰፋ ሄደውና ማለት የተለየ ጭቆና ነበረው ነው ወይስ መስፋቱ ራሱ ልክ አልነበረም ነው? መስፋቱም ለራሱ ልክ አልነበረም፣ ትክክለኛ አካሄድ አይደለም። የግድ ገበሬው የአዲስ አበባ አሁን ለየት የሚለው መሀል ከተማ ላይ ክፍት ቦታ ያለ አልፎ የገበሬ ማሳ የመያዝ ኮንዶሚኒየሞች በብዛት በጣም ሩቅ ቦታዎች ላይ መሰራት እነዛ ክፍት ቦታዎችን በገንዘብ ለሌሎቹ የመሸጡ ሁኔታ ነው ከፍተኛውን ቅሬታ የፈጠረው። መቀሌ ላይ እንደዛ ነገር ኖሮ ነው ወይስ እየሰፋች መሄዷ በራሱ የራሱ ችግሮች ነበሩበት? እንግዲህ ኤግዛክትሊ አንድ አይነት ላይሆን ይችላል ችግሩ፣ ግን በጣም ተመሳሳይ ነው። ዝም ብሎ መስፋፋትም አይደለም፣ ሌሎች ኢንቴንሽኖችም አሉ። እንዴ ሚዲያ ላይ ልትገልጻቸው በጣም የሚያሳምሙ ነገሮች ስላሉ ነውና ኤኒዌይስ የገበሬው ህይወትም አብሮ መቀየር ነው ያለበት። የግድ አንዱን እየጨቆንክ እየገፋህ አይደለም ከተማ የምታስፋፋው። ያ ከተማ ይሰፋል፣ ይሄ የታወቀ ነው። ነገር ግን እንዴት ነው የሚሰፋው በትክክል መታወቅ አለበት። ለምሳሌ ታጥረው የተቀመጡ እርሻዎች አሉ፣ ሰፋፊ እርሻዎች ከገበሬ ተቀምተው ማለት ነው። አንዳንዱም በማይረባ ካሳ ተወስደው ለምሳሌ የወይን እርሻ ተብሎ ከመቀለ ትንሽ ወደ ኤርፖርቱ ስትወጣ አንድ የተከለለ ትልቅ ማሳ አለ። 12 አመት ሙሉ ምንም ነገር ሳይመረትበት መጨረሻ ላይ ፌል አድርጎ የወይን እርሻው ገበሬዎቹ ይዘሩት የነበሩት ዘር ዘርቶ ወደ መነገድ የተገባበት ሁኔታ አለ። ካሳ በአግባቡ አይከፈልም። ስለዚህ እንዲህ አይነት ችግሮችም ነበሩ ከመሬት አስተዳደር ጋር ተያይዘው ማለት ነው። ስለዚህ በጥርጣሬ የማየት ህዝቦችን ከፋፍለህ ደረጃ መድበህ ይሄኛው ክፍል እንዲህ አይነት ነው፣ ይሄኛው ታማኝ ነው፣ ይሄ ላይ ታመን ይችላል፣ ይሄ ጥያቄ ሊያነሳ ይችላል። ከዛ ደግሞ ከዋና ከተማ ጋርም ተያይዞ ከዚህ በኋላ የፖለቲካ ማዕከል ዋና ከተማ ነው የሚሆነው። ስለዚህ ፍርሃቱ ስላለ ጨቁኖ የመያዝ የማፈን ስራዎች ሲሰሩ ነበረ። ይሄ መሰረቱ ነው። ችግር ነበረ፣ ከፍተኛ የሆነ ችግር ነበረ፣ መድሎ ነበረ። ከዛ ሁለተኛው የኛ የመታገል አቅም ነው። እንግዲህ እኔ የዩኒቨርሲቲ አስተማሪ ነኝ። በቅርብ የማየው ችግር ነው ያነሳሁት። ምናልባት ፖለቲካል ፓርቲ መስርቼ መንቀሳቀስ ከሆነ ኦፍ ኮርስ ኦርጋናይዝድ በሆነ መልኩ ነው ታገልለታለሁ የምትለውን ህዝብ ታገለግላለህ። እኔ ግን በራሴ አቅም ሪስክ ወስጄ ፐርሰናል ሪስክ ወስጄ በራሴ ሪሶርስ አካባቢ ላይ ያለው ችግር ስለማየው እኔ ቀድሜ ልፍታው። ለዚህ እኔ እንደዛ ካረኩኝ ሁሉም አካባቢውን ላይ ያለ ችግር ከፈታ የክልሉም የሀገሪቱም ችግር በዛ መልኩ ይፈታል ማለት ነው። ቀደም ካልከኝ ነገር ጋር ግን አይጣረስም። አሁን ብልጽግና ሀሳቢው ሀገራዊ ነው፣ ወደዛ እንመጣለን ነው። አንተ አሁን ከዚህ በኋላ የትግራይ ብልጽግና ፓርቲ ብቻ ሳይሆን ነገ ደቡብ ኦሞም ወይም ጋምቤላ ሄደም ታስተዳደር ከሆነ የሰባ እንደርታን ጉዳይ የአድዋ ሰው ቢፈታው የአክሱም ሰው የአዲግራት ሰው ቢፈታው ምን ችግር ነበረው? ማለት ጥያቄው ማንሳቱ ክፋት የለውም፣ ግን ይሄ የኔ ሰፈር ነው የኔ ሰፈር ብቻ ችግር መፈታት አለበት አይነት ነገሩ የኔ የሚል ነገር መከፋፈሎችን ይፈጥራል በሚል ነው ሰዎች የሚያነሱት። ገብቶኛል። አሁን የብልጽግና ፓርቲ አመራር ነኝ፣ ስለዛ አወራሃለሁ። ከዚህ በኋላ ምን እንደምንሰራ አወራሃለሁ። ከዚህ በፊት ግን በተወሰነ አቅም ግላዊ በሆነ አቅም ነበር ስታገል የነበረው። ስለዚህ እንዲያም ሰባ እንደርታ መቀለ በጣም ሰፊ ነው፣ እንዲያም በጣም ሰፊ ነው። የተሻለ አቅም ስለፈጠርኩኝ ነው ያን ያክል ያሰፋሁት። ስለዚህ በግሌ ነው ኮንትሪቢዩት ያረኩት። ለምን አታሰፋውም ካልከኝ መልካም ችግር የለውም። ለዛ የሚያስፈልጉኝ ነገሮች ተጠይቃለሁ። ለምሳሌ ሙሉ ትግራይ ኮንቴይን አድርጎ ችግሩን ለማንሳት ሪሶርስ ያስፈልጋል። ስለዚህ ደሞዜ ለዛ የሚበቃ ነገር አይደለም። መኪና አለ፣ ሚዲያ አለ፣ ብዙ ነገሮች አሉ። ስለዚህ በውሱን አቅም ያንን ኮንትሪቢዩት አድርጌያለሁ። ይሄ ደግሞ የሚያስወቅሰኝ አይደለም። ሁሉም ሰው እንዲህ ቢያደርግ በአጠቃላይ ችግሩ የመፈታት እድል ነበረው ማለት ነው። በዛ ላይ የመቀለ ሰባ እንደርታ ችግር ከተፈታ ትልቅ የክልሉ ራስ ምታት ተፈታ ማለት ነው። ያንን ህዝብ ማገልገል ከቻል
ይሄም ትልቅ ኮንትሪቢዩሽን ነው። ስለዚህ መመስገን ነው እንጂ ያለብን አጥበዋል መባል የለበትም። በዛ ላይ መጥበብም ነበረበት። ምክንያቱም በትግራይ ደረጃ የተነዛ እሾህ አለ፣ ህወሓት የሚባል እሾህ አለ። ስለዚህ የተሯሯጥ ካትውልም ወይም ደግሞ ያ ሁሉ አደጋ መጋፈጥ አይችልም። ስለዚህ ምንድነው የምታረገው? የተወሰነ ቦታ ትመርጥና እስኪ እዚህ ላይ የሆነ ነገር ልስራ። አንድ ሰው ከረዳህ እኮ ሌላም አንድ ሰው ከረዳ ህዝብ እየተረዳ ነው ማለት ነው። እንደዛ ያለ ከቦቶም አፕ አፕሮች ነው የተጠቀምነው እና የፓርቲኩላሪቲ ጉዳይ ነው። በዛ ላይ ዋና ከተማ ነው። በዛ ላይ ዋና ከተማ ዙሪያ ላይ ነው ያለው ሰብዓ እንደርታ ደግሞ። ስለዚህ ትልቅ ሙቭመንት ነበረ፣ ተሰሚነትም አግኝተዋል። የረገጥከው መሬት መጀመሪያ ስለ ሀገር ስለምን ከማሰብ በፊት ማለት ነው። እዛ ያለው ችግር ፍታ መጀመሪያ ዘን እያሰፋኸው አቅም ስትፈጥር እያሰፋኸው ትሄዳለህ። አሁን ወደ ብልጽግና መምጣቴ የዚህ ውጤት ነው። በዚህ ሂደት መምጣቴም በጣም ጠቃሚ ነው። ስለዚህ ትላንት ብቻዬ ሆኜ ከተወሰኑ ሰዎች በርግጥ የተወሰነ አቅም ይዘን ድርጅት ሳይኖረን ለውጥ አምጥተናል። አብዛኞቹ የጠየቅናቸው ጥያቄዎችም ተፈተዋል። መስዋዕት ከፍለናል ለዚህ። እሱ ለራሱ አንድ ትልቅ እሴት ነው፣ ተሞክሮም ነው። ከዚህ በኋላ ደግሞ ብልጽግና የሚባል ትልቅ አገራዊ ፓርቲ ተቀላቅለን እዛ ላይም የአመራር ቦታ ይዘን በአጠቃላይ ኢትዮጵያ የምናገለግልበት አቅም ፈጥረናል። ስለዚህ ከዚህ በኋላ ኢትዮጵያን ነው የማገለግለው፣ ለኢትዮጵያ ሕዝብ ነው የምሰራው። ለምን ካልከኝ አቅሙ ስለተፈጠረ ማለት ነው። ስለዚህ የአቅም ጉዳይ ነው እንጂ የኢንቴንሽን አይደለም። እነዚህ በተለይም ደግሞ በተለያየ ምክንያት መቃቃር እንዲፈጠር፣ ጥላቻ እንዲፈጠር፣ አንዱ ህዝብ አንዱን እንዲጠላ በማድረግ ብዙ ሰዎች ተጠምደው የትግራይ ህዝብ ከአማራ ክልል ህዝብ፣ የትግራይ ህዝብ ከሌሎች ህዝቦች ጋር የተፈጠረው ጋፕ ለማጥበብ አንደኛ፣ ሁለተኛ የተሰበሩ ድልድዮችን በመጠገን ህዝቡ መደበኛ የነበረውን ከዛሬ በፊት የነበረውን አብሮ በጋራ የመነገድ የመስራት እንቅስቃሴዎች ውስጥ እንዲገባ ምንድነው ከዚህ በኋላ በእናንተ በኩል የሚጠበቀው መደበኛ ስራ እና ሌሎች ያላነሳናቸው መነሳት የነበረባቸው እንደ ማስታወሻነት ሊገልጿቸው የሚያስቧቸው ነገሮች ካሉ ጠቅለል አድርገው። እኔ አንቱ ማለት ስለለመደብኝ አሁን መልሼ አንቱ እያልኩ ነው። ችግር የለም። እሺ፣ ህዝብ ከህዝብ ጋር የሚጣላበት ምን ምክንያት ሊኖር እንደሚችል እኔ አይገባኝም። በተለይ የትግራይ ህዝብና የአማራ ህዝብ በታሪክ በባህል በብዙ መልኩ አንድ የሆነ ህዝብ ነው። ለዚች ሀገርም በአንድነት የወደቀ እችን ሀገር ጠንካራ ሀገር ሆና እንድትገነባ እንድትቀጥል የተባበረ አንድ ህዝብ ነው። ያው የትግራይና የአማራውን ስላነሳን እንጂ ሁላችንም በዚህ በተመሳሳይ መልኩ የሚገለጽ ታሪክ ያለን በቅርበት ነው ዝም ያነሳው ተወለቱ ነው። ድርጅቶች ይፈጠራሉ፣ ያድጋሉ፣ ይሞታሉ። ህዝብን ነው የሚያገለግሉት። ህዝብና ሀገር ይኖራሉ። ስለዚህ በህዝቦች መካከል ቅሬታ የለም። በኢትዮጵያ ታሪክ ምናልባት የስልጣን ሽሚያዎች የፈጠሯቸው አንዳንድ መሳሳቦች ሊኖሩ ይችላሉ። እነዚህም በዲሞክራሲያዊ መንገድ መፍታት ይቻላል። ኢትዮጵያ የሁላችንም ሀገር ነች። ሁላችንም የራሳችን ሚና አሻራ ልናሳርፍባት እንችላለን። ለሁላችንም በቂ ነች ብለን ዲሞክራሲያዊ በሆነ መንገድ በመቻቻል በመደመር ነገሮችን መፍታት እንችላለን። እዚህ አሁን የሰለጠነ ዘመን ላይ ነን ያለነው። የተሻለ የፖለቲካ ተመክሮም የታሪክ ምዕራፍም ላይ ደርሰናል ማለት ነው። ስለዚህ አይደለም ህዝብ ለህዝብ ፓርቲ ለፓርቲም በተሻለ መልኩ መገላለጽ አለባቸው። በእውነታ በሴራ ፖለቲካ በመጠላለፍ ህዝብ ጉያ ስር በመሸሸግ ህዝብን ከፊት ለፊት በማስቀደም የግለሰቦች የቡድኖች ጥቅም ለማክበር በመሞከር ሳይሆን እነዚህ ተግባራትን በማስቀረት አንደኛ አገር ሰላም እንዲሆን ህዝቦች ለዘመናት የኖሩበት መፈቃቀድ፣ መፈቃቀር፣ ሰላም እያጎለበቱ እንዲሄዱ በሚረዳ መልኩ ነው ፖለቲካው ማንቀሳቀስ ያለብን እንጂ ህዝብ የመጫወቻ ካርድ እያደረጉ መንቀሳቀሱ
አደገኛም ነው ለሀገርም እንደዛ በዛ መልኩ መጫወት ለሚፈልግ ሰውም በጣም አደገኛ ነው። አደገኛ መሆኑም እየታየ ነው በውጤት። ስለዚህ በአጠቃላይ የተጣላ ህዝብ የለንም። ህዝባችን አንድ ነው። አብሮ መኖር ይፈልጋል። ተመሳሳይ ጥያቄ ነው ያለው። ተመሳሳይ ፍላጎት ነው ያለው። አብሮ መኖር ይፈልጋል። እነዚህ ነገሮች እውነታውን ያሳያሉ። ስለዚህ ህዝቦች የቀደመ ፍቅራቸው፣ ትብብራቸው አጠናክረው ይቀጥላሉ። ፖለቲካችንም አሁን የተሻለ እየሆነ ይመጣል። አገራችንም የተሻለ ፖለቲካ፣ የተሻለ ሰላም ባለቤት ሆና ወደፊት ትገሰግሳለች። በዛ መንገድም ወደ ብልጽግና የምናደርገው